በልዩ ልዩ ስፍራ ላይ ሆናችሁ ይሄንን መሰናዶ የምትከታተሉ ተመልካች አድማጮቻችን በጌታ ሰላም እንላችኋለን። እንደምን አላችሁልን? የጌታ ጸጋ ባላችሁበት ከናንተ ጋር ይሁን። እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያ ነው። ሆፕ ቻናል ኢትዮጵያ ወደ እናንተ ይዞ የሚቀርባቸው ልዩ ልዩ ፕሮግራሞች አሉ። በተለየ መልኩ ደግሞ ላለፉት በርካታ ቀናት ወይም ደግሞ 11 ቀናትን ልዩ ፕሮግራም ወደ እናንተ ይዘን ስንቀርብ ነበር። ከናይጄሪያ ሌጎስ እየተላለፈ ያለውን በተስፋ ተነሱ የሚለውን ልዩ መሰናዶ ነው ወደ እናንተ ይዘን ስንቀርብ የነበረው በልዩ ሁኔታ። ዛሬም ደግሞ 12ኛውን ክፍል ይዘንላችሁ እንቀርባለን። በጌታ የተወደዳችሁ ዛሬ ዓለማችን በታላቅ ተስፋ መቁረጥ ውስጥ ብዙ ተስፋዎች በታጡበት በዚህ ዘመን እግዚአብሔር በቃሉ አማካኝነት ያስቀመጠውን ዘላለማዊን ተስፋ የሚያስታውሰን እንደገና በዛ ከፍ እንድንል ወደ እግዚአብሔር ሐሳብ እንድንመጣ የሚያደርግ ልዩ የሆነ የቃል ጊዜና የበረከት ጊዜ ወደ እናንተ ይዘን እየመጣ ነው የሚገኘው። ዛሬም በተለየ መልኩ 12ኛውን ክፍል ይዘንላችሁ ነው የምንቀርብ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዘለቁያን ስንጋብዛችሁ በሚኖረን ቆይታ መልካም በረከት እንደምታገኙ ተስፋ እያደረግን ነው። ዛሬ በተለየ መልኩ ፓስተር ፖል ዳግላስ የቤተክርስቲያናችን የግምጃ ቤት ሹም የሆኑት በዓለም አቀፍ ደረጃ ማለት ነው። እሳቸው ከአሜሪካ መጥተው ሌጎስ ናይጄሪያ ላይ እያገለገሉ ነው የሚገኙና ዛሬ እሳቸው ደግሞ በተለየ መልኩ የሕግና የጸጋን ሚና በተመለከተ የሚያስተላልፉት በጣም ጠለቅ ያለ የሚገርም መልእክት አለ። ያንን ወደ እናንተ ይዘን እንቀርባለን። ከዛ በፊት እንደተለመደው ፕሮፌሰር ደግሞ ከቤትና ቤተሰብ ጋር ከትዳር ጋር በተያያዘ አንድ ርዕሰ ጉዳይ ያነሳሉ። በተለይ በጣም የሚገርም መልእክት ነው ዛሬ ይዘውልን የቀረቡት። በትዳር ውስጥ የይቅርታን ሚና በተመለከተ ይቅር ማለትን በተመለከተ አስገራሚ የሆነ መልእክት ይዘውልን ይቀርባሉ። ስለዚህ በቀጥታ በመጀመሪያ ወደ የቤተሰብ ትምህርት እናልፋለን። ከዛ በመቀጠል እሱ ካለቀ በኋላ ደግሞ ወደ እግዚአብሔር ቃል እናልፋለን ማለት ነው። የእግዚአብሔር መንፈስ ከሁላችንም ጋር ይሁን። አብራችሁን ቆዩ። ጻፉልን፣ ደውሉልን። በሚኖረን ቆይታ እንደምትባረኩ ተስፋ እያደረግን እናንተ ብቻም ሳይሆን ሌሎችን ጋብዛችሁ እነዚህን በረከቶች እንድትካፈሉ እየጋበዝናችሁ ወደ ፕሮግራሙ እንተላለፋለን። የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ቆዩልን። ትዳር በቅድመ ዝግጅት ውስጥ ያለ ታላቅ ጀብዱ ነው። ቀድሞ የተዘጋጀ ይቅርታ ትልቅ ጀብድ ነው። ምክንያቱም ጉዞ ነው። ምናልባት አንዳንድ እንቅፋቶችም ያሉበት በዛ ውስጥ ግን ቀጣይነት ያለው ዝግጅት ይፈልጋል ለይቅርታ። ምክንያቱም ትዳር የሁለት ጥሩ ይቅርታ አድራጊዎች ማህበር ነው ወይም አንድነት ነው። ይቅርታ በማታረጉ ከሆነ በትዳር ውስጥ ምንም አይነት ስራ የላችሁም፣ ብቻችሁን ብትኖሩ ይሻላል። በዛ ውስጥ ብዙ ችግሮች ያሉበት አገልግሎት ነው። ለዛ ደግሞ ዝግጁ መሆን ያስፈልጋል። ይቅር ለማለት የዶክትሬት ዲግሪ ያስፈልጋቸዋል ለማስተዋል። ምናልባት ደግሞ የቢኤስሲ ዲግሪም ያስፈልጋል እርስ በርስ ይቅር ለመባባል ለመቻቻል። ለዛ ዝግጁ ካልሆናችሁ እርሱት። ብዙ ጊዜ ለኛ በጣም ቅርብ የሆኑ ናቸው በጣም ደግሞ የሚያጠቁን። እናንተ እንግዲህ ጥንቃቄ የምታረጉ ናችሁ። ወደ ውጭ ስትሄዱ በጣም ጠንቃቃ ትሆናላችሁ። ሌሎች ሲናገሩ ብዙም አይሰማችሁም። ነገር ግን የእናንተ የትዳር አጋር ቢናገሩ ተመሳሳይ ነገር ልባችሁን የሚወጋ ነገር ይሆናል። ምክንያቱም በቤታችሁ ውስጥ ዘና ስለምትሉ ነው። ነገር ግን ያ ነገር ሲመጣ ልባችሁን ይነካችኋል። አንዳንድ ጊዜ ጠላታችሁን ይቅር ማለት ይቀላል ወዳጃችሁን ይቅር ከማለት። እኔ እንዳስተዋልኩት አንዳንድ ጊዜ ከትዳር በፊት አንዳንድ ሰዎች ይቅር ለማድረግ ይቀላቸዋል። ነገር ግን ለይቅርታ የተዘጋጃችሁ መሆን አለባችሁ። ችግር ከመከሰቱ በፊት ነው ለይቅርታ መዘጋጀት ያለባችሁ። ቅድመ ዝግጅት ማድረግ አለባችሁ ሁሉ ጊዜ። ያን ማድረግ ካልቻላችሁ በትዳር ውስጥ ምንም ስራ የላችሁም።
ቀድማችሁ ወላጆቻችሁን በፊት የነበሩትን ሁሉ ይቅር ልትሉ ይገባል ሌሎችን ሰዎች ይቅር ልትሉ ይገባል ራሳችሁንም ይቅር ልትሉ ይገባል ምናልባት የጎዷችሁንም ሁሉ አስቀድማችሁ ይቅር ልትሉ ይገባል አንዳንድ ትዳሮች አሉ እንደዚህ አይነት ችግር ውስጥ ያሉ በፊት ይቅር ካለ ማለት ያን ይቅር ያላሉት ነገር ወደ ትዳራቸው ሲመጣ ስለይዘው ስለሚመጡ ነው ያን ደግሞ በትዳር አጋራቸው ላይ ያሳዩታል ምናልባት የትዳር አጋራችሁ ያን ነገር ተጠያቂ አይደሉም ቀድሞ የነበረ ሰው ነው ተጠያቂ የሚሆነው ታውቃላችሁ አንድ ጊዜ አንድ ወጣት ወደ አባቱ መጣና አባቱ ያለው አግባት ፈልጋለሁ አለው አባቱ ግን እንዲህ አለው እስቲ ይቅርታ በላለው ለምን ይቅርታ ምለው አለ ልጁ ምንም ያረኩት ነገር የለም አለ አባቱ ግን ይቅርታ በላለው ምን እንዳረኩ ንገረኝ ይቅርታ ማለት የሚገባኝ ነው ምንድነው አለ አይ ዝም ብለህ በላለው ጊዜ ልጁ ምን አለ ምንም ይቅርታ ማድረግበት ነገር የለም አባቱ ግን ምን አለ በእውነት እነግርሃለሁ ለትዳር ዝግጁ አይደለም አለ ስታገቡ ይቅርታ ለማለት ተዘጋጃችሁ መሆን አለባችሁ ምንም ትክክል እንኳን ብትሆን ሰሙኛላችሁ ይሄ እናንተ ላይ ስለሚከሰት ትመልሱልኛላችሁ በተለይ ወንዶች የሆነ ክርክር ላይ ብታሸንፉ የትዳር አጋራችሁን ይቅር ልትሏት ይገባል መልካም ፍቅር ማለት ማሸነፍ ማለት አይደለም ይቅር መባባል ነው ማሸነፍ ነው ትፈልጉት ወይስ በትዳራችሁን መጠበቅ ነው ትፈልጉት ይቅርታ ማለት እኮ ችግር አለባችሁ ማለት አይደለም ወይም ደካማ ናችሁ ማለት ሳይሆን ግንኙነታችሁን ዋጋ መስጠት ነው ራስን መግደል ነው የኔ ራሴ የሚሉ ነገሮችን የምንገልበት ነው ምንም እንኳን የራሳችን የሆነውን ነገር ሁሉ ምንተውበትና ምን ተወው ነው የኔ ገንዘብ የኔ ምናምን ነው ነገር ለሆነሳናለበት ሴቶች ብዙ ጊዜ የኔ ገንዘብ ሁሉ ይላሉ የሱም ገንዘብ የኔ ነው ይላሉ ይሄ በጣም ከባድ ነው በእርግጥ ግን ገንዘቡ የሀብቱ የኛ ነው የራሳችንን ነፃነት እንተዋለን ለጋራ ፍላጎት ስንል አንድ ላይ ያለን ነው ብቻችን አይደለንም ይቅር ለማለት እንደ ክርስቶስ ካልተዘጋጀን ክፉ ነገር ከኛ ማራቅ አለብን ይሄን ነግራችኋለሁ በትዳር ውስጥ መኖር ከፈለጋችሁ ቆላስይስ ምዕራፍ 13 ራሳችን መቀባበል አለብን ይላል እርግጠኛ አንዳችን መቀባበል አለብን ይሄ ይቅር መባባል ትእዛዝ ነው እንጂ ምክረ ሐሳብ አይደለም ክርስቶስ ኢየሱስ ሌሎችን ይቅር ለማለት እንቢ ካላችሁ በራሳችሁ ላይ መርገም ታመጣላችሁ እሷ ትናንትና በቀደም ስላረጉት ነገር ጋራ መያዝ የለባችሁም አንደኛ ቆሮንቶስ ላይ እንደሚናገር ፍቅር ይቅር ይላል እሷ ወይም እሱ መተው ይቅርታ እስኪሏችሁ አጠብቁም ምክንያቱም መጽሐፍ ቅዱስ በሮሜ ምዕራፍ 8 ላይ 5:8 ላይ እንደሚናገር ክርስቶስ ኢየሱስ ገና ኃጢአተኞች ሳለን ነው የሞተው ይላል ክርስቶስ ኢየሱስ ምንም ይቅር በላቸው ነው ያለው ስለዚህ ይቅርታ በጣም ወሳኝ ነገር ነው ለክፉ ነገር ካልተዘጋጃችሁ በቀር ህይወታችሁን መርገም ማምጣት ካልፈለጋችሁ በቀር ክፋትን ንዴትን ብስጭትን በራሳችሁ ማምጣት ካልፈለጋችሁ በቀር ይሄ ደግሞ ትዳራችሁን ይመርዘዋል ዛሬ ከመሄድ በፊት አንድ ነገር አስተዋውቃችኋለሁ አንዳንዶቻችሁ በቸርች ውስጥ ቁማችሁ ልትጸልዩ አትችሉም በእኛ ፊት ቁማችሁ ልትጸልዩ አትችሉም ለምን ምክንያቱም የትዳር አጋራችሁን ይቅር ስላላላችሁ መጽሐፍ ቅዱስ እኔ ነው የሚለው እኔ ያለው መጽሐፍ ቅዱስ ይናገራል if as a husband you are not dwelling with understanding with your wife እንደ ባለቤትህን በደንብ አድርገህ ካላስተዋልክ you men who pray in church stop wasting our ጸሎቱ አይሰማም ወንዶች በዚህ የምትጸልዩ ይቅር ሳትሉ ምትመጡ ሰዓታችንን ነው የምታቃጥሉ
ስለዚህ ልትጸልይ ስትመጡ ሚስት ይቅር ብለሃል ባለቤትሽን ይቅር ብለሻል ብለን ነው የምንጠይቀው አለበለዚያ ዝም በሉ ሌላ ሰው ይጸልይ ቤተክርስቲያኑ ምን ይላል አሜን እያላችሁ አይደለም ለምን እንደሆነ ገብቶኛል ይሄንን ካልተከተልኩ እዚህ ቦታ አልዘምርም እንደምታስቡ አውቃለሁ ክርስቶስ ኢየሱስ ምን እንዳልታውቃላችሁ ስትጸልዩ አንድ ላይ ሆናችሁ ጸልዩ ጸሎታችሁ ሰማል ሰይጣን ደግሞ ይሄን ያውቃል ለዚህ ነው ስምምነት እንዳይኖር የሚያደርገው መጽሐፍ ቅዱስ ይናገራል በጣም ወሳኝ ነገር ነው ልንጸልይ ስንነሳ ይቅር ማለት አለብን በጣም ይሄ ደግሞ ከጤና ጋር ተጽዕኖ አለው በጣም ለራሳችን ብለን የምናረገው ነገር ነው ይቅር ማለት ራሳችን ለመፈወስ ለኔ በሚል ነገር ከሄድን በጣም ከባድ ነው ራስን ከማሰር ከማጠር ነፃ የምንወጣበት ነው ሰውነትን ከማስጨነቅ የሰውነታችንን የመከላከል አቅም የሚገነባ ነው የተለያዩ በሽታዎች ሁሉ ያጋልጠናል ከዛ ሁሉ ነፃ ያወጣናል ስለዚህ የመከላከል በሽታ የመከላከል አቅማችን ሁሉ ከፍ ነው የሚያደርገው የኮሌስትሮል መጠናችን ዝቅ ይላል አንዳንዶቻችሁ ወደ ሐኪም እንደምትሄዱ አውቃለሁ ምክንያቱም ይቅር ስለማትሉ ነው ስለዚህ ይሄን ተግባራዊ መንገድ ነግራችኋለሁ አምሯችሁን መቀየርበት ወስኑ ለራሳችሁ ንገሩ ይቅር እላለሁ በሉ ምክንያቱም ህይወት አጭር ነው ሌላ ነገር ማድረግ አትችሉም ራሳችሁ መቆጣጠር አለባችሁ አንዳንዶች ይናገራሉ ሽንት ቤት ሲጠቀሙ እንኳን ለባልየው ትንሽ የሚረብሽ ይሆናል ያ የሚሰማው ነገር ረብሸኛል ይላል በቀላሉ በዚህን ጊዜ ትንፋሽ ይውሰዱ ወይም ደግሞ ከ1 እስከ 10 ወደ ኋላ ቁጠሩ 9 8 7 እያላችሁ ረዱ ወይም ለሙዚቃ ተጫወቱ ተንቀሳቀሱ ጸልዩ ሳቁ በጣም ኃይለኛው ነገር ተማርኩታል አንዳንድ ጊዜ እንደዚህ ይላልው ምናልባት እኮ ትክክል ትሆን ይችላል ያ ማለት ትክክል ነው ማለት አይደለም ነገሮችን ለማረጋጋት ማለት ነው አከብራለሁ ማለት እንደዚህ አይመስለኝም አስተውላለሁ ምን ልትል ነው የፈለከው አንተ እኮ ትክክል ትሆን ትችላለህ እወድሃለሁ ይሄ ነገሮችን ያበርዳል በዚህ እንግዲህ ስንፈጽም ቆይታችንን ኃጢአታችን ይቅር በለን ጌታን እንጠይቃለን ሌሎችን ይቅር እንዳል የመጀመሪያ ይቅር የምትሉት ሰው የትዳር አጋራችሁን ነው ወደ እናንተ ቀረብ ያሉትን ያን ጊዜ ሰማይ የናንተ ይሆናል የሰማይ ጩ ለመሆን ካስፈለገ ይቅር ካላለ ከትዳር ቢወጣ ይሻላል የሚጸልየው ወደ እግዚአብሔር መንግስት እንድንገባ ነው ከነቤተሰባችን በኢየሱስ ስም ተስፋ አለ ለእናንተ ለግንኙነታችሁ ተስፋ አለ ለቤተሰባችሁ ትልቅ ተስፋ አለ አሜን ትላላችሁ አሜን